የቢሾፍቱ ዓለም አቀፍ ኤርፖርት ፕሮጀክት በአሁኑ ጊዜ በተሟላ መልኩ ስራው ተጀምሮና እየተካሄደ ያለ ፕሮጀክት ነው። የፕሮጀክቱ የመጀመሪያው ስራ የነበረው ከአካባቢው የሚነሱ አርሶ አደሮች ወደ ተሻለ ቤት እና ዘላቂ ኑሮ መኖር የሚችሉበትን ፕሮጀክት በተሟላ መልኩ መተግበርና ማጠናቀቅ ነበር። እሱ ሰክሰስፉሊ ተጠናቆ አልቋል። ዘመናዊ ቪላ ተገንብቶላቸው ኢንካም ጀነሬቲንግ የሚያደርጉበት የተለያዩ ፋሲሊቲዎች ተገንብተው ሙሉ በሙሉ ረን እያደረጉና ፉሊ ትራንዚት ነው። የማህበራዊ፣ የጤና፣ የትምህርት፣ ሌሎች በጠቅላላ አገልግሎታቸው አንድ ላይ በተሟላ ፓኬጅ ነው። ለቀጣይ ለኢትዮጵያ ብቻ ሳይሆን ለሌሎች ሀገሮችንም ጭምር በኳሊቲ ኦፍ ዴሊቨሪ ማህበረሰቡን ፍላጎት በሙሉ ባሳካ መልኩና የዘላቂ ህይወታቸውንም ፕሮቴክት ባረገ መልኩ ያ ፕሮጀክት ሙሉ ለሙሉ ተተግብሮ አልቋል። አሁን ደግሞ ኤርሊ ወርክስ የምንለው የመሬት መደልደል ስራው፣ የአጥር ስራው፣ የተለያዩ የውሃ የተለያዩ ፋሲሊቲዎችንም የመገንባት ጉዳይ በ750 ሚሊዮን ዶላር በላይ እየተሰራ ያለበት ሁኔታ ነው። ስለዚህ ፕሮጀክቱ በተሟላ የተግባር ምዕራፍ ላይ ያለ ፕሮጀክት ነው። በክቡር ጠቅላይ ሚኒስትራችንም የመሰረት ድንጋይ የማስቀመጡ ስራ ፕሮጀክቱን በተሟላ መልኩ ወደ ስራ የተገባበት ነው። አሁን የተሰራ ያለው የፋይናንስ ሞቢላይዜሽን ስራው በጣም በአስተማማኝ ደረጃ በጥሩ ደረጃ የተካሄደበት ያለበት ነው። እንደተባለው ይሄ ፕሮጀክት 12.5 ቢሊዮን ዶላር ይፈጃል በጠቅላላ ማለት ነው። በጠቅላላ በብድር መልክ ግን ከውጭ የምንበድረው ወደ 8.5 ቢሊዮን ዶላር ብቻ ነው። የተቀረው 30% የአየር መንገድ ኢኩዊቲ ኢንጀክሽን ነው የሚሆነው። የኢትዮጵያ መንግስት የኢኩዊቲ ድርሻ ይሆናል ማለት ነው። ይሄ መሬቱም ከዚህ በፊት የወጡት የተለያዩ ወጪዎችም በቀጣይ አየር መንገዱ የሚያወጣቸው ወጪዎችንም ሌሎች ደግሞ ከታክስ ኢንሰንቲቮች ከከስተምስ ኢንሰንቲቮች ጋር የተገናኙ በሙሉ አንድ ላይ በዚህ ፓኬጅ የሚታዩ ናቸው። ከውጭ ራይዝ የምናደርገው 8.5 ሚሊዮን ዶላር ነው። ይሄ ፕሮጀክት ሙሉ በሙሉ ኮመርሻሊ ኦን ካሽ ቤዚስ ቫያብል ፕሮጀክት ነው። ኢኮኖሚክ ሪተርን ማለት ነው። ኦን ካሽ ቤዚስ ቫያብል ፕሮጀክት ነው በሁለት መልኩ። አንደኛ አዲስ አበባ የአፍሪካና የዓለም የአቪዬሽን ሀብ ሆናለች። ቦሌ ኤርፖርት በአሁኑ ጊዜ 20 ሚሊዮን ነው። ዲዛይን ካፓሲቲው እየደረሰ ነው ያለው። ስለዚህ አዲስ መገንባት አስፈላጊ ነው። ስለዚህ አዛሀብ ትልቅ ዲማንድ ነው ያለው ማለት ነው። ፕሮጀክት ዲማንዱ በጣም ከፍተኛ ነው። ሁለተኛ አየር መንገዳችንም እጅግ በጣም ሰክሰስፉል አየር መንገድ ነው። ስለዚህ ይሄ እድገት ደግሞ ከ120 እና በላይ አውሮፕላኖችን በማዘዝ በቀጣይ ፍሊት ካፓሲቲውም እያሳደገ ነው ያለው ማለት ነው። ስለዚህ ሰክሰስፉል ኮመርሻል ኤርላይን ሰክሰስፉል ሀብ፣ እንደገና ደግሞ የትራፊክ ፎርካስቱ እጅግ በጣም አስተማማኝ ነው። ከፍተኛ ዲማንድ ያለው ፕሮጀክት ነው። የመንግስት ፍላጎት ስላለ ወይ አየር መንገዱ ስለፈለገ ሳይሆን ኮመርሻል ነሰሲቲው ያመጣው ፕሮጀክት እና የፕሮጀክት ባለፉት 15 ዓመታት በተለያየ ጊዜ ሲታሰብ የቦታ ሲመረጥ ሲጠና ነው። ባለፉት 8 ዓመታት ነው ወደ ተሟላ የተግባር ምዕራፍ የተገባበት ማለት ነው። ስለዚህ ይህንን ፕሮጀክት ፋይናንስ ለማድረግ አንደኛ በአየር መንገዳችን አቅም ላይ ከፍተኛ እምነት አለ። በዲማንዱም ይሄ ፕሮጀክት ሰርቭ የሚያደርገውን ዲማንድ ከመኖሩ አንጻርም ከፍተኛ እምነት አለ። ሜጋ ፕሮጀክቶችን ደሊቨር በማድረግ ረገድ ደግሞ በኢትዮጵያ መንግስት በተለይ አሁን ባለው የለውጡ መንግስት ላይ ከፍተኛ እምነት ነው ያለው። የግራንድ ኢትዮጵያ ሬኔሳንስ ዳምም ሌሎችም ፕሮጀክቶችንም በመፈጸም ጉዳይ ከፍተኛ ትራፊክ ነው ያለ እና በዛ ላይ ዓለም በሙሉ ያምናል ማለት ነው። ይሄንን ፕሮጀክት ደግሞ ፋይናንስ የምናደርገው ከአንድ ሀገር ብቻ አይደለም። ከብዙ መልቲላተራል እና ባይላተራል ተቋሞች ነው። ከብዙዎቹ ጋር እንገጅ አድርገናል። በቅርቡ ዋሽንግተን ዲሲ ላይ የነበረው የሮድ ሾው እጅግ በጣም ሰክሰስፉል ነው የነበረው። አሜሪካኖችም ከአየር መንገዱ ጋር ጠንካራ ትስስር አላቸው። ቅድም እንዳያችሁ ሲቋቋምም የአሜሪካ አየር መንገድ እና ኢትዮጵያ አየር መንገድ በጣም ሰፊ የሆነ ትስስር ነው ያላቸው ታሪካዊ። ሁለተኛ ደግሞ አየር መንገዳችን የሚጠቀምበት ቴክኖሎጂ በአብዛኛው የአሜሪካ ቴክኖሎጂ ነው። አውሮፕላኖች የምንገዛው ከነሱ ነው። ኢንጂን የምንገዛው ከነሱ ነው። ስለዚህ ዞሮ ዞሮ ለአሜሪካ ኤክስፖርት እና ለአሜሪካ ስራ ዕድል ፈጠራ በከፍተኛ ደረጃ የሚያግዝ ነው። ስለዚህ የፕሮጀክት ከአሜሪካኖች ጋር ባለን ፓርትነርሺፕ የኮመርሻል ፓርትነርሺፕን በከፍተኛ ደረጃ ሊያሳድግ የሚችል ፕሮጀክት መሆኑና አየር መንገዱ በሀቡ በሚኖረው ዲማንድም ፕሮጀክትን በመተግበር ረገድ ደግሞ ከፍተኛ እምነት ያለ መሆኑ ከአሜሪካም ትልቅ ፋይናንስ ኤክስፔክት ይደረጋል። በአስተማማኝ ደረጃ ነው ያለው። ከሚድል ኢስትም ከአውሮፓም ከኤዥያ ከቻይና የተለያዩ የፋይናንስ ተቋማትን በሙሉ ኢንጌጅመንቱ ተጠናክሮ የቀጠለበት ሁኔታ አለ። ክቡር ጠቅላይ ሚኒስትራችን ይህን ፕሮጀክት በአስተማማኝ ለመጀመር
ራሱን የቻለ ስቲሪንግ ኮሚቴ ተደራጅቶለታል። የአየር መንገድ ቦርድ ይከታተላል። ሚኒስትሮች እና ሌሎች ያሉበትም በፕራይም ሚኒስትር ኦፊስ ጭምር የሚታገዝ ስቲሪንግ ኮሚቴ አለው ማለት ነው። ስለዚህ እኛም በዚህ ማዕቀፍ ነው የምንንቀሳቀሰው። ስለዚህ የፋይናንስ የማፈላለጉ ጉዳይ እጅግ በጣም ጥሩ ነው ያለው። ይሄ ፕሮጀክት በአፍሪካ ውስጥ ከተተገበሩ ፕሮጀክቶች ግዙፉ ፕሮጀክት ነው። ኢንፍራስትራክቸር ግንባታ የምዕተ ዓመቱ ኢንፍራስትራክቸር ግንባታ ሊባል ይችላል ማለት ነው። ይሄ ደግሞ ከሰክሰስፉል አየር መንገድ እና ከሰክሰስፉል ሀብ እና ከሰክሰስፉል ፕሮጀክት ዴሊቨሪ ጋር ተገናኝቶ በተሟላ መልኩ ፋይናንሲንጉ ሬዝ ተደርጎ ወደ ተሟላ ስራ ይገባል። የዲዛይን ስራው በአብዛኛው አልቋል። ራሱን የቻለ ትልቅ የዲዛይን አቅም ያለው ኮንሰልታንት ተቀጥሮ እየተሰራ ነው ያለው። የሌጋል አድቫይዘሮች አሉ፣ ፋይናንሻል አድቫይዘሮች አሉ። አፍሪካ ልማት ባንክ እንደ ማንዴት ሊድ አሬንጀር እየሰራ ነው ያለው። ተጨማሪ አንተም እየሰራ ነው ብሎ ካለ ማለት ነው። ተጨማሪ ማንዴት ሊድ አሬንጀር ስም ኦንቦርድ እያደረግን ያለው እና የፕሮጀክቱን ኤርሊ ወርክ እና የፋይናንስ ሞቢላይዜሽን የኮንትራክተሮች መረጣ በጥሩ መልኩ የተካሄደበት ያለበት እና ይሄ ፕሮጀክት በአስተማማኝ ፋይናንሲንጉ ተገኝቶ ሙሉ ለሙሉ ደሊቨር ተደርጎ ኢትዮጵያ ለአፍሪካ ብቻ አይደለም ለዓለም የአቪዬሽን ማዕከል ሆና መቀጠሏን የምታረጋግጥበት ትልቅ ምዕራፍ የሚከፍት ፕሮጀክት ነው። አመሰግናለሁ።